በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን መምህር መክብብ የዚህ ታሪካዊና ሰማያዊ ቤተ መቅደስ ዋና የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቼ፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ ጌታ እግዚአብሔር የሚወዳችሁ የነገይቷ የቅድስት ቤተ ክርስቲያን ተረካቢ ልጆቻችን፣ የሰንበት ትምህርት ቤት አገልጋዮች፣ ጌታ እግዚአብሔር ለቅዱሳን የሰጠውን ቃል ኪዳን አስቦ በሰማይ ከዋክብት በምድር አሸዋ የመሰላችሁ ምዕመናንና ምዕመናት በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ምሕረቱንና ቸርነቱን አብዝቶ በዚህ ቅዱስ ስፍራ የሰበሰበንና የጠራን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሟን ጠርተን የማንጠግባት ጌታን ያየንባት መስታወታችን፣ የመስቀል ስር ድንቅ ስጦታችን፣ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አማላጅነቷ በረከቷ በሁላችን ላይ ይደርብን። የገናናው መልአክ ቅዱስ ሩፋኤል በረከት ረድኤቱ በሁላችን ላይ ይደር። እንግዲህ ለጥቂት ደቂቃ እግዚአብሔር መንፈስ ቅዱስ ያስተምረናል፣ ይመክረናል። ምስጢሩን ጥበቡን ለሁላችንም ይግለጥልን። እንግዲህ የሰንበት ትምህርት ቤት ሕፃናት ልጆቻችንም አሉ፣ ወጣቶቹም አሉ። እነሱን ያማከለ ሰማያዊ ወንጌል ነው የምንማማረው። ዛሬ ተዘጋጅቼ የመጣሁበትን በሌላ ጊዜ እንማማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። ለትምህርታችን መነሻ የምናደርገው ሐዋርያው ቅዱስ ጳውሎስ በኤፌሶን ሰዎች በጻፈው መልእክቱ ላይ ምዕራፍ 6 ቁጥር 1 ጀምሮ ያለው ቃል እንዲህ ይላል። በጌታ ለወላጆቻችሁ ታዘዙ። በጌታ ለወላጆቻችሁ ታዘዙ። የዚህ ሰማያዊ ቃል ዋና ዓላማ የጌታ የእግዚአብሔር ልጆች የሆኑ ሁሉ ለወላጆቻቸው በመታዘዝ ውስጥ ሰማያዊ በረከት እንደሚገኝ ማስተማር ነው። አንድም ወላጆችን መታዘዝ፣ ወላጆችን ማክበር የሚገኘውን ሰማያዊ በረከት ስንቅ እንድናደርግ ማስተማር ነው። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 1 ጀምሮ እንዲህ ብሎ ተግሳጽ ይሰጣል። ተግሳጹም የመጀመሪያው ለወጣቶች ወይም ለልጆች ምክር ይሰጣል። በኋላም ደግሞ ለአሳዳጊ ለእናትና ለአባት ደግሞ ልጅን በምን መልኩ መግራት እንዳለበት ደግሞ ያስተምራል። በሦስተኛው ላይ ልጆቻችንን በመልካም መንገድ ስንመራ ቤተ ክርስቲያን የምትሰጠንን ሰማያዊ ክብር ያስተምረናል። ሐዋርያው ቅዱስ ጳውሎስ ስለ እነዚህ ሦስቱ ነገሮች የተናገረውን እናያለን።
እንዲህ ብሎ መናገር ጀመረ። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። ብዙ የሚገቡ ስራዎች አሉ። ከሚገቡት ንዑስ ስራዎች ግን ለወላጆቻችሁ በጌታ ስም ታዘዙ አለ። ለወላጆቻችሁ ሲል አንድም በሥጋ ለወለዱን ወላጆቻችን ወይም ደግሞ በቤት ውስጥ አደራ ወስደው ለሚያሳድጉን አሳዳጊዎቻችን ተገዙ አለ። ይህ የሚገባ ነውና፣ ይህ የሚገባው ደግሞ በጌታ ታዘዙ አለ። በጌታ መታዘዝ ምን ማለት ነው? በጌታ የታዘዘ ሰው ለቤተሰቡ መልካም ያደረገ አገልጋይ፣ ወጣቶች ናችሁ የምትታዩኝ፣ የሰንበት ትምህርት ቤት አገልጋዮች፣ ሕፃናት በጌታ መታዘዝ፣ ቃሉን እየሰሙ ለቤተሰብ መታዘዝ ይህ መልካም ነው አለ። መልካም እንዲሆንም ዕድሜህም በምድር ላይ እንዲረዝም አባትና እናትህን አክብር አለ። ምን አለ? እናትና አባትህን እናትና አባትህን አክብር አለ። ለምን? ከትእዛዛት ሁሉ ይሄን አስቀደመ። ለምን እናትና አባትህን አክብር ብሎ አስቀደመ? በደንብ ልብ ብላችሁ ስሙ ወጣቶች። እናትና አባቱን ያከበረ፣ እናትና አባቱን የታዘዘ፣ እናትና አባቱን ሰምቶ ለእናትና ለአባት ሕግ ተገዥ የሆነ ልጅ እግዚአብሔርን ያከብራል። ለእግዚአብሔር ሕግ ተገዥ ይሆናል። ለእግዚአብሔር ሥርዓት ተገዥ ይሆናል። ስለዚህ በጌታ ታዘዙ ማለት ይሄ ነው። በጌታ ስትታዘዙ እናትና አባትህን አክብር ይላል። ይህም ደግሞ የተስፋ ቃል ያላት ፊተኛይቷ ትእዛዝ እቺ ናት አለ። በኦሪት ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ስታነቡት ጌታ እግዚአብሔር ለሙሴ 10ቱ ትእዛዛት ሲሰጥ ረድፍ 4ኛ ላይ የሰጠው እናትና አባትን አክብር። ምክንያት አለው። ክርስቲያኖች እድሜ እንዲረዝም አለ። እድሜ መርዘም ትርፉ ምንድን ነው? በዚህች ዓለም ላይ እንድንመላለስ አይደለም። እድሜ እንዲረዝም ማለት እግዚአብሔርን በፍጹም ልብ አምልከ በፍጹም ልብ አንግሰው መንግስቱን እንድትወርስ እድሜ እንዲረዝም እግዚአብሔርን በዚህ አገልግል። በዚህ ዘመን እናትና አባትን ማክበር ትልቅ የሆነ ስጦታ አለው። ክርስቲያኖች፣ ወጣቶች ምናልባት ወጣ ብላችሁ ስታዩ እናትና አባትን ከማክበር ይልቅ ስልክ አንስቶ በመደወል እናትና አባትን መክሰስ ይቀላል። በሌላኛው ዓለም ላይ በጣም እኮ አስጨናቂ ነው። ይሄ ደግሞ ከሥርዓተ ቤተ ክርስቲያን ከመጽሐፍ ቅዱስ አስተምሮት ውጪ ነው። እኛ ግን ቤተ ክርስቲያን የምታስተምረን ግን እናትና አባትን እንድታከብር እንጂ እናትና አባትን ለፍርድ እንድታቆም አይደለም። ሰለጠንም በሚሉት ዓለም የሚሰማው ይሄ ነው። ግን እግዚአብሔር ደግሞ ማስተማሪያውን ደግሞ አርጩም ያነሳል። ስለዚህ እናትና አባትን አክብራል። ለልጆች ይሄን የቤት ሥራ ሰጠ። በምንም ይሁን እናትና አባቶቻችሁን አክብሩ። አደራችሁን። ቤት ውስጥ እናትና አባትን ሳታከብሩ እዚህ መጥቶ መዘመር ዋጋችሁ ከደመና በታች ነው። እናትና አባትን ሳትታዘዙ ቤታችሁን ሳታገለግሉ እግዚአብሔርን አገለግላለሁ ማለት ከንቱ ነው በፍጹም። ሐዋርያው ቅዱስ ጴጥሮስ ይህን በስፋት ተናግሮታል። ስለዚህ እግዚአብሔር ቤትን የሚያገለግል ሰው መጀመሪያ እናትና አባቱን ማገልገል አለበት። እናትና አባቱን ማክበር አለበት። ያ ሲሆን አገልግሎቱም ይሰምራል፣ የላቡንም ዋጋ ፍሬ ያገኛል አገልጋይ። ስለዚህ ሁላችሁም ራሳችሁን ፈትሹ አገልጋዮች። እናትና አባትን አክብረን ቤት ታዘን የመጣን ይሄ ለእናንተ የቤት ሥራ ሰጣለሁ። እናትና አባትህን አክብር እድሜ እንዲረዝም አለ። ቀጠለ። ለወላጆች ደግሞ የቤት ሥራ ሰጠ። እናንተ አባቶች ሆይ ልጆቻችሁን
በጌታ ምክር በተግሳጽ አሳድጉ እንጂ አታስቆጧቸዋል። ምን አትበሏቸው? ምን አትበሏቸው? አታስቆጧቸው። እናንተ አባቶች ልጆቻችሁን በጌታ ምክር ተግሳጽ አሳድጓቸው። በጌታ ቃል ልጃችንን ማሳደግ ትርፉ ለራስ ነው፣ ለወላጅ ነው። ምክንያቱም መጽሐፍ በጌታ ምክር ተግሳጽ አሳድጓቸው። ለምን? ነገ ከፍ ካሉ በኋላ ወላጆች በደንብ ስሙ። ልጅ ካደገ በኋላ በመልካም መንገድ ላይ ከተጓዘ እፎይ ብላ ወይም እፎይ ብሎ ደስታ ምንጩን የሚቀበል የመጀመሪያው ወላጅ ነው፣ እናትና አባት ወይም አሳዳጊ ነው። ልጅም ደግሞ በማይገባ ስፍራ ላይ ከወደቀ እግዚአብሔር የማይከብርበት ስፍራ ላይ ወድቆ ቤተሰብ መጀመሪያ የሚያዝነው ቤተሰብ። ስለዚህ በጌታ ተግሳጽ አሳድጓቸዋል። ልጆቻችንን ለእግዚአብሔር ቤት ልንሰጥ ይገባል። ልጆቻችን ቤተ ክርስቲያንን አውቀው ሊያድጉ ይገባቸዋል። የጥበብ መጀመሪያ እግዚአብሔርን መፍራት መሆኑን ማወቅ አለባቸው። የቅዳሴውን ድምፅ ማወቅ አለባቸው። የዕጣኑን ሽታ እያሸተቱ ማደግ አለባቸው። ያለበለዚያ ግን ዞሮ ዞሮ መከራው ሸክሙ ለኛው ለወላጆች ነው። ልጆቻችሁን በጌታ ተግሳጽ አሳድጓቸዋል። በዚህ ዘመን እኛ የሚመስለን ልጅ ማሳደግ የተሻለ ስላበላን፣ ጥሩ ትምህርት ቤት ስላስተማርን፣ ወይ የሆነ ቋንቋ ስለተናገረልን ልጃችን የተሻለ ሕይወት ይዞ ያድጋል። በፍጹም መቅደም ያለበት የእግዚአብሔር ቃል ነው። መቅደም ያለበት የእግዚአብሔር ደጅ ነው። አያስፈልግም እያልኳቸው አይደለም፣ ግን አሁን ከፈረሱ ጋሪው እየቀደመ ነው። ለእግዚአብሔር ቤት ልጆቻችንን ሰጥተን ከምንጨነቅ ይልቅ ልጆቻችንን በሰለጠነው ትምህርት ቤት ውስጥ አስገብተን ማስተማር ያስጨንቀናል። አደራችሁን ነገ የእንባ መጠጥን እንዳንጠጣ ዛሬ ልጆቻችሁ ላይ ስሩ። ለልጆቻችሁ ዋጋ ክፈሉ። ቦርሳ ብቻ አሸክሞ ምሳቃ ቋጥሮ ብቻ አይደለም ልጅን መላክ። ልጄ እግዚአብሔርን አውቆ ይደግ ብሎ ሰንበት ትምህርት ቤት አስገብቶ ማስተማር ያስፈልጋል። የኔታ ጋር አቅርቦ ሀግዝ ውካብ ሂሳልስ ብሎ ፊደል መቁጠር አለበት። ማንነቱን ማወቅ አለበት። በጌታ ተግሳጽ ምክር አሳድጓቸዋል፣ አታስቆጧቸዋል። በልጆቻችሁ የውስጥ ክህሎትና ፍላጎት ልጆቻችሁን እየመራችሁ አሳድጉ ሲል አባት ልጁ እንዲሆን የሚፈልገው ዶክተር፣ ልጅ ደግሞ የሚፈልገው አስተማሪ መሆን። አባት የግድ ልጁ ዶክተር እንዲሆን አይደለም። መጽሐፍ ቅዱስ ግን የሚለው ልጆቻችሁን አታስቆጧቸው፣ እንደ ክህሎታቸው እንደ ፍላጎታቸው አሳድጓቸው ሲል። ስለዚህ ወላጆች ልጆቻችሁን ደግሜ እላችኋለሁ፣ መሰረታዊ ስለሆነ ደግሜ እላችኋለሁ፣ ልጆቻችሁን በእግዚአብሔር ደጅ ውስጥ አሳድጓቸው። ይህ ከሆነ መልካም ይሆናል አለ። ባሪያዎች ሆይ አለ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ አለ። ለምን? ቤተ ክርስቲያን አገልጋይ የሆነ ሰው ታዛዥ መሆን አለበት። እከሌ እኮ ዘማሪ ነው፣ ደስ ሲል ደግሞ ለቤተሰቡ ታዛዥ ነው። አያችሁ፣ ክርስቲያን እኮ ተንቀሳቃሽ እኮ ቤተ ክርስቲያን ሰባኪ ነው። እከሊት እኮ ቤተ ክርስቲያን እኮ አገልጋይ ናት፣ ዘማሪ ናት። ደግሞ እኮ ለወላጆቿ ታዛዥ ናት፣ ለአካባቢው ማህበረሰብ ታዛዥ ናት። በደስታውም በሐዘኑም የምትደርሰው እሷ ናት። አያችሁ፣ በተዘዋዋሪ ቤተ ክርስቲያን ትመሰገናለች። ባሪያዎች ሆይ አለ፣ አገልጋዮች የእግዚአብሔር ባሪያዎች ነው። ስለዚህ የጌታ ባሪያ የሆነ ደግሞ ለክርስቶስ እንደምትታዘዙ ቤተ ክርስቲያን ስትመጡ በፍቅር በፍርሃት እንደምትቆሙ ለክርስቶስ እንደምትገዙ በውጭም ያለው ሕይወታችሁ በቤተ ክርስቲያን ለክርስቶስ እንደምትገዙ ሆናችሁ ተገዙ አለ። ባሪያ ሁለት መልክ የለውምና
ሐዋርያው ቅዱስ ጳውሎስ ባስተማረው ትርጓሜው ላይ ባሪያ የእግዚአብሔር አገልጋይ ሁለት አይነት መልክ የለውም። እግዚአብሔር ቤትም ባሪያ ነው፣ ውጪም ባሪያ ነው። እግዚአብሔር ቤት ትሁት ሆኖ ውጪ ትዕቢተኛ አይሰራም። እግዚአብሔር ቤት አንገት ደፍቶ እያገለገሉ ውጪ ሲወጡ ደግሞ መልካም ያልሆነ ስፍራ ላይ የምንል ከሆነ እኛ ባሪያዎች ሁለት መልክ የለም በአገልግሎት። ያለበለዚያ መክሊታችን እየቀበረን ነው። ባሪያዎች አሉ። በዚህ ራሳችሁን ፈትሹ ክርስቲያኖች። እግዚአብሔር ቤት ስንመላለስ እንደምናገለግለው በትምህርት ቤት ውስጥ ያለን ክርስቲያናዊ ሕይወት ምን ይመስላል? በአካባቢያችንስ ምን ይመስላል ሕይወታችን? አደራችሁ ብዙ አይኖች አገልጋዮች ላይ አገልጋይ መልካም ሲሰራ ቤተክርስቲያን ትመሰገናለች። ሌሎች ክርስቲያኖችም መልካም የሆነውን ሕይወታችንን እያዩ ወደ ቤተክርስቲያን ለመገስገስ ይነሳሉ። የመጀመሪያዎቹ ክርስቲያኖች እኮ ወንድሞች ተብለው ሲጠሩ ብዙ ክርስቲያኖችን ሐዋርያት ይማርኩ የነበሩ በክርስቲያናዊ ሕይወት አምልኮታቸው እኮ ነው። ወንጌል ሰብኮ መስሏችሁ አይደለም። ክርስቲያናዊ ሕይወታቸው በአገልግሎታቸው ወደ መስክም ላገልግሎት ያው ናቸው። ባሪያ ሆነው በአንድ ልብ እግዚአብሔርን ያገለግሉ ስለነበር ዕለት ዕለት ቁጥራቸው ይጨምር ነበር ይላል። ዕለት ዕለት ቁጥራችን እንዲጨምር በንጹህ ልብ ሆነን እግዚአብሔርን እናገልግል። በንጹህ ልብ ሆነን እንዘምር። በንጹህ ልብ ሆነን እግዚአብሔር ቤት እንመላለስ። ባሪያዎቹ ያለ የእግዚአብሔርን ፍቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙት ለታይታ የምትገዙ አትሆኑ አለ። ቤተ ክርስቲያንን ወክሎ አገልጋይ እዚህ መድረክ ቆሟል፣ ይዘምራል። ቤተ ክርስቲያንን በልዩ ልዩ አገልግሎት ያገለግላል። ግን ለሰው ለታይታ እንዳይሆን ተጠንቀቁዋል። ለምን መክሊታችሁ ይወሰዳል? ለምን 30 60 100 ፍሬ ማፍራት አንችልም? የምናገለግለው በማን ፊት? በማን ፊት? በእግዚአብሔር ፊት። ክርስቲያን ለሰው ብሎ አያገለግልም፣ ለሰው ብሎ አይደለም፣ ለእግዚአብሔር ብሎ ያገለግላል። አደራችሁ ለታይታ የምትገዙ አትሁኑ አለ ቅዱስ ጳውሎስ። ለምን? ትልቁ መሰናከያ ይሄ ስለሆነ ብዙዎች እኮ ለታይታ ተነስተው እኮ ወድቀው ቀርቷል። ጓደኞቻችን የታይታ አገልግሎት እግዚአብሔር አይፈልግም። የሰማዕትነት አገልግሎትን ነው እግዚአብሔር የሚፈልገው። ወቅቱ በሚጠይቀው መንገድ ሁሉ ያለውን አገልግሎት እንድንካፈል ነው እግዚአብሔር ባሪያዎቹን የሚፈልገው። ባሪያ ቢሆንም ወይም ጨዋ ሰው እያንዳንዱ የሚያደርገው መልካም ነገር ሁሉ ከጌታ በብድራት እንዲቀበል ታውቃላችሁን አለ። ቁጭ ብሎ መማሩ፣ መዘመሩ፣ ማስቀደሱ፣ መስበኩ፣ መሐሌት መቆሙ፣ ሰዓታቱን መቆማችን ይሄ ሁሉ እግዚአብሔር በብድራት እንደሚቀበለው ታውቃላችሁን? ዋጋ አለው ማለት ነው። እግዚአብሔር ለኛ የሚከፍልን ዋጋ አለ። ያ ዋጋ ደግሞ ዛሬ ምናልባት ጠዋት በቅዳሴ የነበራችሁ የተነበበው ወንጌል ዋጋችን ያ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ያለው ነው ዋጋችን። ኑ የእግዚአብሔርን መንግሥት ውረሱ እንደተባለ እናንተ የአባቴ ቡሩካን መንግሥት ሲፈጠር የተዘጋጀላችሁን መንግሥቴን ውረሱ። ብድራትን እንዲቀበል ታውቃላችሁና የመጨረሻ የአገልግሎታችን የመማራችን ሁሉ የዘረዘርኩላችሁ ሁሉ መንግሥቱን መውረስ። ምኑን መውረስ አልኳችሁ? መንግሥቱን። ዓላማችን ያ ነው። ቅዱስ ጳውሎስ ያነሳው ለዚህ ነው። መንግሥቱን መውረስ ነው። እናንተ ጌቶችም ሆይ ለመንግሥቱ የበቁ እንዲሆኑ እናንተም ጌቶች ሆይ እንዲሁ አድርጉላቸው። እነሱም በእናንተ ላይ የሚገዛ ጌታ በሰማይ እንዳለ ለሰው ፊትም እንዳያዳላ ታውቃላችሁ። ስለዚህ በፍጹም ልብ በቁጣ ሳይሆን በፍቅር አሳድጓቸው። ለቤተ ክርስቲያን ነገር
መሰረት ናቸውና አለ ቅዱስ ጳውሎስ። ለነገ ምንድን ናቸው? መሰረት ናቸው። ሕፃናት፣ ወጣቶች ለነገ መሰረት ናቸው። ቤተ ክርስቲያን በፍጹም ትደክምባት፣ በልጆቿ ላይ ትደክማለች። ለምን? መሰረት ለመጣል። ዛቻውን ትታችሁ መልካሙን አድርጉላቸዋል። እናንተ ጌቶች ሆይ በቤተ ክርስቲያን ያለነውን ሁሉ አገልጋዮች ጌቶች ሆይ መልካሙን አድርጉላቸው። እግዚአብሔር መልካሙን ካደረገ እኛም ደግሞ እንደሚገባ ባሪያ ተመላልሰን ካገለገልነው ፍሬ እናገኛለን። ምክንያቱም ደክመናል፣ ወጥተናል፣ በፍጹም ልብ እግዚአብሔርን አገልግለናል። ስለዚህ የጌታን ቃል አንግበናል። ስለዚህ ስናገለግል ደግሞ በጌታ ፍቅር ውስጥ ሆነን የቀደሙት አባቶቻችን ያስቀመጡልንን ድንበር አክብረን ማገልገልና አምልኮት መፈጸም ይጠበቅብናል። ስለዚህ ልጆችም፣ ወላጆችም፣ የቤተ ክርስቲያን አካላት፣ አገልጋዮችም የቤተ ክርስቲያን እነዚህ ሁሉ የእግዚአብሔርን ሕግ አክብረው ጠብቀው እንዲመላለሱ ቤተ ክርስቲያን ታስተምራለች። በምን መልኩ? እንዲህ ይላል ነቢዩ ኤርምያስ ቁጥር 16 ላይ ምዕራፍ 6 ቁጥር 16 ላይ እንዲህ ይላል፣ የቀደመችውን የአባቶችን ድንበር ጠብቅ፣ በእርሷ ላይ ተመላለስ። የአባቶች የቀደመቿን ድንበር ጠብቅ። ቤተ ክርስቲያን አዲስ የአገልግሎት ትምህርት የላትም። ቤተ ክርስቲያን አዲስ መሰረት የላትም። የቀደሙት የአባቶቻችን የነቢያትና የሐዋርያትን አስተምሮ ይዞ የነ ቅዱስ አትናቴዎስ፣ የነ ቅዱስ ቄርሎስ፣ የነ ቅዱስ ዮሐንስ አፈወርቅ እንዲሁም የሌሎችን አባቶች አስተምሮ ጠብቀ በቤተ ክርስቲያን ውስጥ እደግ፣ አገልግላል። የቀደመቿን ድንበር ጠብቅ፣ በእሷ ላይ ተመላለሳል። አገልግሎታችን መሰረታችን፣ ዝማሪያችን፣ ስብከታችን፣ ቅዳሴያችን ሁሉ የአባቶቻችን መሰረት ያ ሲሆን ያንን ድንበር አክብር፣ በእሷ ላይም ተጓዝ፣ የነፍስንም እረፍት ታገኛለህ። የምን እረፍት? የምን እረፍት? ለምን መጣችሁ ክርስቲያኖች? የነፍስ እረፍትን ሽታችሁ አይደል እንዴ? ሰንበት ተማሪዎች ለምን መጣችሁ ዛሬ? የነፍስን እረፍት ገንዘብ ለማድረግ አይደል? ወላጆች ለምን ልጆቻችሁን ላካችሁ? የነፍስ እረፍት እንዲያገኙ አይደል? የነፍስ እረፍት ያገኘ እኮ ምንም አይፈልግም። ስጋውማ ተራዊ ይሆናል፣ ተራ ነገር ይሆናል። ስጋዊ ህይወታችን በመጠን ለመኖር እንጓዛለን። ስለዚህ የቀደመቿን ድንበር መጠበቅ ያስፈልጋል። ይቺ ደግሞ ኦርቶዶክሳዊ አስተምህሮት ናት። ዓለም ምንም ያህል ብትበጠብጥ ቤተ ክርስቲያን ከዶግማዋ አትናወጥም። ስለዚህ ልጆች ሆይ በጌታ ታዘዙ ሲል ስትታዘዙ፣ አባቶቻችሁን ስትታዘዙ የቀደመቿን የቤተ ክርስቲያን አስተምህሮ እያሰባችሁ የነፍስ ረፍት ታገኛላችሁ። ሁለተኛ በማገልገል ውስጥ አንዳንዴ መልኩን ቀይሮ በቤተ ክርስቲያን እንድናገለግል ወይ እንድንዘምር የሚፈልጉ ሰዎች አሉ። በፍጹም መሰረቱ አንድ ጊዜ ተመስርቷል በኢየሱስ ክርስቶስ። ነቢዩ ኤርምያስ ስለ ኢትዮጵያውያን እንዲህ ብሎ የተናገረበት ክፍል አለ። ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ከቶ ሊለውጥ አይችልም። ኢትዮጵያዊ ምኑን? መልኩን። ይህ መልክ የተባለው ምንድን ነው? መልክ የተባለው ዝማሪያችን ነው። መልክ የተባለው ቃለ ወንጌላችን ነው። መልክ የተባለው ጸሎታችን ነው፣ ቅዳሴው ነው። ኢትዮጵያዊ መልኩን መለወጥ አይችልም። አያችሁ፣ በአገልግሎታችን ውስጥ በጽናት ውስጥ አልፈን ነው ማገልገል ያለብን። የቀደሙት አባቶቻችን ያስተማሩን
አባቶች እግር ስር ቁጭ ብላችሁ የተማራችሁትን ዜማው፣ የአገልግሎት ቃናው በዛ ውስጥ አልፎ ነው ክርስቲያን የሚያገለግለው። በጌታ ታዘዙ። አንድም በስጋ ለሚወልዱ ወላጆች፣ አንድም ለአሳዳጊዎች፣ አንድም ደግሞ ቅዱስ ዮሐንስ አፈወርቅ ይፈተዋል። በቅድስት ቤተ ክርስቲያን ሆትኩቶ ለሚያሳድጓችሁ አባቶች፣ የመንፈስ አባቶቻችሁ ታዘዙዋል። አባቶችን ደግሞ ስትይዙ መልክ ያለው አምልኮት እናገለግላለን። ኢትዮጵያዊ መልኩን የተባለው ይሄ ነው። ነብር ዥንጉርጉርነቱን ሊለውጥ አይችልም። ነብር ከምንም ጋር ብታዳቅሉት መልኩን አይቀይርም። እዚህ ውስጥ የባዮሎጂ ተማሪ ካላችሁ ታውቃላችሁ። ኢትዮጵያዊ እግዚአብሔርን ሲያገለግል በመልክና በወዝ በቀደሙት በአባቶቹ መልክ ውስጥ መሆን አለበት። ከዛ ወጣለው ግን ካለ ፈተና ነው፣ ውድቀት ነው፣ መሰደድ ነው የሚመጣው። ስለዚህ በአጠቃላይ ልጆች በአገልግሎታችሁ ክርስቲያናዊ መልክ ያለው አገልግሎት እያገለገል ለወላጆች ለቤተሰብ እየታዘዝን አገልግሎታችንን እንድንፈጽም እግዚአብሔር አምላካችን የሁላችንንም ልብ ያጠንክር ያበርታ። ወላጆች ልጆቻችሁን ስታሳድጉ በእግዚአብሔር ክብርና ሞገስ አሳድጓቸው። መጨነቅ ለዓለም ብቻ ሳይሆን እነዚህ ሕፃናት ነገ አድገው ቤተ ክርስቲያንን የሚረከቡ ናቸው። ብፁዕ አቡነ ጎርጎርዮስ ሳልስ አንድ የተናገሩት ትምህርት አለ፣ በጣም ይደንቅ። የሕፃናትና የወጣቶች ድምፅ ያልተሰማባት ቤተ ክርስቲያን ልትባል አትችልም። ለምን? ነገ ተተኪ የላትም። አያችሁ፣ ቤተ ክርስቲያን ትፈልጋችኋለች። በልዩ ልዩ አገልግሎት ውስጥ ነገ ታልፋላችሁ። በዚህ አጥቢያ ብቻ ትወሰኑ። ማን ያውቃል? ነገ ትወጡ ይሆናል። ነገ ወደ ገጠር ትሄዱ ይሆናል። በስራ ምክንያት በከተማም ልትጸኑ ትችላላችሁ። ይሄ አገልግሎታችሁን አጽናታችሁ በርትታችሁ እግዚአብሔርን ማገልገል፣ መሰረት መጣል፣ በሄዳችሁበት ሁሉ መሰረት መጣል፣ እግዚአብሔርን ማገልገል። የዛኔ ቤተ ክርስቲያንን፣ ሀገርን፣ መንደራችንን ሰላም ይሆናል። አሁን በአራቱም ጫፍ ሰላም ያጣ ነው። ፍራ እግዚአብሔር ያለው ትውልድ ተቀርጾ ስላልወጣ እጅን ማንሳት ወንድም ላይ የሰው ሕይወትን መቅጠፍ እንደ ቀላል ነገር ሊታይ ይችላል። ግን በእግዚአብሔር ቤት ያደገ ወጣት ግን ይሄን አያደርግም። አያችሁ፣ መሰረት ከተጣለ ሀገርም፣ መንደርም፣ ቤተ ክርስቲያንም ሰላም ትሆናለች። ስለዚህ ሁላችንም እግዚአብሔርን በፍጹም ልብ አገልግለን ወላጆችም ልጆቻችሁን በጌታ ቃል አሳድጋችሁ የሚገኘው ሰማያዊ እረፍት እንድናገኝ የጌታ መልካም ፈቃድ ይሁንልን። ንጹሕና ቅዱስ የሆነ ባሪያዎች ሆይ ተብለን እንደተጠራ ንጹሕና ቅዱስ የሆነ አገልግሎት እንድናገለግል ጌታ እግዚአብሔር ሁላችንንም ይርዳን፣ ሁላችንንም ይርዳን። በጌታ ለወላጆቻችሁ ታዘዙ፣ በመታዘዝ መልካም ፍሬ ይፈራልና። ልጆች፣ ወጣቶች ይህንን ቃል ገንዘብ አድርጋችሁ በሕይወት ዘመናችሁ ሁሉ በልቦናችሁ አስራችሁ ቤተ ክርስቲያን እንድታገለግሉ በአባቶቼ ስም አደራ ላለው። ይቆየን። ወስብሐት ለእግዚአብሔር።
ስመኪ
ለትውልደ ትውልድ በአባቶችሽ ፈንታ ልጆች ተተኩልሽ የምትሾሚያቸው መልእክተኞች ለትውልድ ሁሉ ይነገራል ስምሽ ለዓለም ይሰበካል እንደ ወንጌል ቶችሽ ፈንታ ልጆች ተተኩልሽ የምትሾሚያቸው መልእክተኞች አርገሽ ለትውልድ ሁሉ ይነገራል ስምሽ ለዓለም ይሰበካል እንደ ወንጌል ዜና ፈለገ ሕይወት ፈለገ ሕይወት የጥበብ ጓዳነ ፈለገ ሕይወት የጥበብ ጓዳነ ፈለገ የጥበብ ጓዳነሽ በአባቶችሽ ፈንታ ልጆች ተተኩልሽ የምትሾሚያቸው መልእክተኞች አርገሽ ለትውልድ ሁሉ ይነገራል ስምሽ በዓለም ይሰበካል እንደ ወንጌል በአባቶችሽ ፈንታ ልጆች ተተኩልሽ የምትሾሚያቸው መልእክተኞች አርገሽ ለትውልድ ሁሉ ይነገራል ስምሽ ለዓለም ይሰበካል እንደ ወንጌል ፈለገ ሕይወት የጥበብ ጓዳነ ፈለገ የጥበብ ጓዳነ ፈለገ ሕይወት የጥበብ ጓዳነ ፈለገ ሕይወት የጥበብ ጓዳነ ልጆች ተተኩልሽ የምትሾሚያቸው መልእክተኞች አርገሽ ለትውልድ ሁሉ ይነገራል ስምሽ ለዓለም ይሰበካል እንደ ወንጌል ዜና ቶችሽ ፈንታ ልጆች ተተኩልሽ የምትሾሚያቸው መልእክተኞች አርገሽ ለትውልድ ሁሉ ይነገራል ስምሽ በዓለም ይሰበካል እንደ ወንጌል ዜና ፈለገ ሕይወት የጥበብ ጓዳነሽ ፈለገ ሕይወት የጥበብ ጓዳነሽ ፈለገ ሕይወት የጥበብ ጓዳነሽ ፈለገ ሕይወት የጥበብ ጓዳነሽ በአባቶችሽ ፈንታ ልጆች ተተኩልሽ የምትሾሚያቸው መልእክተኞች አርገሽ ለትውልድ ሁሉ ይነገራል ስምሽ ለዓለም ይሰበካል እንደ ወንጌል ዜና በአባቶችሽ ፈንታ ልጆች ተተኩልሽ የምትሾሚያቸው መልእክተኞች አርገሽ ለትውልድ ሁሉ ይነገራል ስምሽ በዓለም ይሰበካል